አሁን እግዚአብሔር ይመስገን እና ያው የጥር ገብርኤል የሚታረድለት የኛን ስጋ የበለው ማለት ነው። ሰው ሌላ ባድ ሰው ያልተጋባ ከሆነ ማለት ነው ያመዋል፣ ያ ሰው ይታመማል። ቤተሰብ እዛው የተዋለደ ብቻ ነው የሚበላው ማለት ነው። አሁን ለምሳሌ እኔ ባላግብቻለሁ እኔ ባልደው ቢበለው ቤተሰቡን ተጋብቷል ማለት ነው። ተዋህዷል፣ ወልዷል። ካልወለደ ግን አይበላም። ይገርማል። አንዲት ገጠር ከመዘምራን ጋር ገጠር የሄደች አንዲት ዘማሪ እንደዚያ ነገር በልታ ታማ እስካሁን ድረስ ከመዝሙር አገልግሎታ ወጥታ በጣም የማይሆን ነገር ውስጥ የገባች ልጅ አለች እና ቤተሰብ አይደለችም። ስለዚህ ዝም ብላ መታ ለአገልግሎት ሄዳ የቤቱ ልጆች ናቸው ራበኝ ስትል ምግብ አምጥተው ሰጧት። ለካ የሰጧት የጣዖት ምግብ ነበር። ዘማሪ ናት። በዘን ታቋታላችሁ ሁላችሁም፣ ያው ስሟ መናገር ስለሌለብኝ ነውና በጣም የታመመችው ለአንድ ዓመት ያክል ጸበል ተመላለሰች። ያጓራል፣ ይጮሃል። ማን ያለሽ ንብረቴን ማን ቢያለሽ ይላል፣ ይጮሃልና ምን እንደሆነ አልገባትም ነበረ። በኋላ ነው ትምህርታችንን ስታዳምጥ ምናምን የገባትና በጣም ብዙ እህትና ወንድሞች የማያውቁት ነገር ውስጥ ገብተው ብዙ ነገር ተጓክተዋልና የጣዖት ምግብ እየበላችሁ ያደጋችሁ ልጆች ኦልሬዲ ከቤተሰቦቻችሁ ጋር አብራችሁ ስለኖራችሁ መንፈሱ እናንተን ከቤተሰብ ተረክቦ ምን ሊያረጋችሁ እንዳቀደ ፕሮግራም አለው። በመሃል ግን እንደዚህ ጣልቃ ገብተው በዝምድናም በጉርብትናም በቫኬሽንም በጉብኝትም ምናምን ሄዳችሁ ግን እንደው ስትበሉ ጸሎት አድርጋችሁ መብላት፣ ማን ቤት እንደገባችሁ እዛ ቤት ምን አለ፣ ክርስቲያኖች ናቸው ወይ፣ ክርስቲያን ሆኖ ደግሞ እግዚአብሔርን የሚፈሩ ናቸው ወይ ብሎ ቼክ ማድረግ ያስፈልጋል ብዬ አስባለሁ። እሺ እህታችን። እሺ መምህር እና ያው ከባድ ነው። ከኛ ቤት ስናደግ ያው በጣም ከበድ ይላል። ግን እግዚአብሔር ይመስገን ከሁሎችም ከዚህ ሀገር መጥቼ የነቃው እኔ ብቻ ነኝ። ቤተሰቦች አሁን በነገራቸውም እናቴ ነቅታለች። ግን እንዴ ልተው ይሄ ሰይጣን ነው ማለት ነው ምናምን አለች። ግን ፈራች፣ ልጆችን ይጨርስብኛል አለች። ግን አሁንም ይቆርባሉ እና ቁርባኑን እንዴት ላደርጋቸው ነው ማለት ላስተዋቸው ግራ ገባኝ። አይ ቁርባኑ ለጊዜው መቆም አለባቸው። ለምን እግዚአብሔርን የሚያስቆጣ እርም የሆነ ነገር በመካከላቸው አለ። ቅዱስ ቁርባን ደግሞ ንጹህና ለቅዱስ ቁርባን ዝግጁ የሆነ ሰውነት ስጋና አይምሮ ኖሮን ነው መቀበል ያለብን ብዬ አስባለሁ። ቅዱስ ቁርባን ለመቀበል እና እናትና አባቶች በየዋህነት ሳያውቁት እግዚአብሔርን እያስቆጡት ነው። እግዚአብሔርን በሕይወት ዝም ያላቸው ባለማወቅ እንደሆነ ስለሚያውቅ ነውና ብትቺ አስተምረሽ ገጠመኙ በደንብ እንዲገባቸው የመናፍስት ነገር ሴራው እንዲገባቸው ሰው አስልከሽ ቴፕ ምናምን አንዳንድ በፍላሽ እንዲያዳምጡ አድርገሽ ከዛ በኋላ ቅዱስ ቁርባን ቢቀጥሉት ነው የሚሻለው፣ መቅሰፍት እንዳይሆንባቸው። ለምን እንዴት ነው አንዳንድ ጊዜ እንዲህ ጸድቆ ብለሽ የምታደርጊው ነገር የሲኦል ራት ከመሆንም አልፈው በድፍረት ቅዱስ ቁርባኑን የተቀበለ ሰው ቅዱስ ጳውሎስ እንደተናገረው በሱ መተላለፍ እኔ ከደሙ ንጹህ ነኝ እንደሚባለው አይነት ነገር እንዳይሆንብሽ ማለት ነው። ማለት እኔ ስነግራቸው አልሰማኝ አሉ። ራሱ ብዙ ጊዜ አንተ ገብተህ እንትና ነገራችን ላይ የታረደውን ቆዳው ማለት ነው እንትን አይልም አይሸጥም እና ከዛ ከግድግዳው ነው የሚሰቀል። ያው የአንድ ዓመቱን ከሆነ የቆየው ነው ወርዶ ይቀመጡበታል ማለት ነው። እና ምን ትላቸዋለህ አንተ ገብተህ ማለት ነው። እኔ አብሬ ያለሁ እና እኔ ወጥቼ ህልም ነው አንተ ገብተህ አዎ ህልም ነው ወጥቼ በጣም ተወቅሰዋለህ። አባቴ ለምንድን ነው እዚህ እንደሰቀልከው ለምንድን ነው ይሄ የምታደርገው ብለህ በጣም ተወቅሰዋለህ። አባቴ ደግሞ አይሰማም። ለምን ሚዩት አደረግሽው? ልጆቿ ጮኸው ነው መሰለኝ አልቅሰውባት መሰለኝ ሚዩት አድርገዋለች። ልቀጥልላችሁ ምንድነው? ይቅርታ መምህር በቃ ልጅ ታስቸግራችሁ መሰለኝ። አይዞሽ ችግር የለውም። እና በጣም ተወቅሰዋለህ። ጡት ምጠባ ናት? አዎ የአንድ ዓመት ናት። አጥቢያታ ታዲያ የአንድ ዓመትማ ምን እንፈርድባታለን? በእናትህ እጇን ቀጥቅጧት ነው። እና በገብተህ ተወቅሰዋለህ ግን እሱ አይሰማም። እና እኔ ያው ማለት ስለገባኝ እኔ ስለ ህልሙ ብዙም እንትን አላልኩም። ማለት ቅዱስ ገብርኤል ስለምወደው ቅዱስ ገብርኤል ነው እየወቀሰው ነው ብዬ ተውኩተኝ ማለት ነው። እና ነገርኳቸው። ህልሙን ስነግራቸው ግን አይሰሙም።
ብዙ ነገር አለው ነግራቸዋለሁ። አይሰሙም ስትይ ለምሳሌ ይቃወማሉ ነው ወይስ እሺ እሺ እያሉ አውቀው ይሽ ብሉኝና አይቀበሉኝም። አንቺ ዝም ብለሽ እኛን ልታስፈጅ ነው የተነሳሽ ምናምን ነው የሚሉኝ። ስለዚህ ገና ናቸው። አየሽ እንሞታለን እናልቃለን ብለው ስለሚያስቡ ቅዱስ ቁርባኑንም እሺ ብሏቸዋል። ሁለቱንም አይነት ነገር ነው። ይሄ ዛፉንም አለቅም አንተንም አለቅም አይነት ነገር ነው የሆነው በቃ። እና ራሱ አውቀዋለሁ፣ እነግራቸዋለሁ። ራሱ ስነግራቸው ይስቃሉ። አንቺ እሱ እስራኤል ሀገር ነሽ አንቺ እኮ በቃ ይላሉ። በቃ ከሁሉ ትንሽ ልብ አድርጎ የተቀበለ ወንድሜ ብቻ ነው። ያንም አሁን ነው እንጂ ሰማኝና በይ ባይ ይለኛል፣ ቻው በይ ይለኛል። እንትን ስለትም ተሳይላቸው የዋህነትን ነው ምናልባት የምታይባቸው እንጂ ክፋት ይኖርባቸዋል ብዬ አላስብም። ፍርሃትም አለ ባይዘዌ ብዙ ጊዜ እናትና አባቶቻችን ፍርሃት አለባቸው እንዳይገለን የሚል ፍርሃት። አዎ የቅዱስ ገብርኤል ቤተክርስቲያን አባት ያሰራል፣ በጣም ነው የሚያገለግለው። ግን ማምለኩን አልተውም እና ራሱ በህልሜ ምን አየሁ መሰለህ? ከሰማይ ዘንዶ ወረደ፣ ግን መግባት ፈለገ። እኔ ግን በሩ ላይ ቆሜ አላስገባው አልኩ። ግን እንደዛ እየዞረ በጣም ትልቅ ነው የወረደ። ግን የመጣ ግን ተሰማይ ነው የወረደ። በጣም ትልቅ ነው። አዛ እንደዛው ዞሮ በቃ ያንዣበበ ነቀሁ ማለት ነው። ግን ወደ ውስጥ አልገባም። ኦኬ። ግን እንደምታደኛቸው ተስፋ አለ። ቤተሰቦች እንደሚድኑ በተለይ ደግሞ ከዚህ ከባዕድ ነገር ተላቀው የምትይውን ነገር እንደሚሰሙ ተስፋ አለ። ግን መጀመሪያ መቅሰፍት የሚሆንባቸው ነገር አስቆሚ። ቅዱስ ቁርባን አንዳንድ ጊዜ እንዴት አድርጌ ላስቆማቸው ማለት ንስሐ አባታቸውን በስልክ አዋራሁት። ከዛ ይሄ እኮ ምን ያለ ነገር ነው ምናምን ይሄ ውቃቤ ነገር ነው ምናምን ብሎ ደበስብስ አደረገው እና አይሰሙት ነው ወይስ ምን ለማለት ፈልጎ ነው? እኔ አስተምራቸውን አልኩትኝ። አስተምራቸውና የሚያመልኩት የባዳ አምልኮ ስላለ አስተምራቸውን አልኩት። እሺ። ከዛ ሄዶ አባቴንም ሲጠይቀው አባቴ ደግሞ ብሎታል፣ አንተ ለበዓል አታርድም እንዴ? እኔ እኮ ለበዓል ነው ማርድ ብሎታል። ሻወደው ማለት ነው። ከዛ እሱ ደግሞ አይ እሷ ዝም ብላ ነው በቃ ምናምን ዝም ብላችሁ ከተማ ያለች ምናምን አለና ከዛ ለምን አገሩ እዛው ያው ነው ማለት ነው። አገሩ ያው ደህና ትለዋለህ አንድ ስለሆኑ ሁሉ ያው ነው። አንቺን እንዲያውም እንደሰለጠነች ሴት አድርገው ለማሰብ ይሞክሩት። እሷ ምናምን እንደምታመጣው ምናምን ይላሉ። ይሄ ነው ብዙ ቦታ የሚያጋጥመኝም ይሄ ነው። ወደ ገጠር አካባቢ ሄደን ስናስተምራቸው እናንተ አዲስ የምታመጡት ነገር እኛ ድሮ አብሮን የነበረ ነው፣ ገጠር ላይ እንደዚህ ነበረ፣ ያው አሁንም እንደዛው ነው። ምን ቄሱም እየመጣ ከኛ ጋር አብሮን የሚበላው ምን እንትን ትላላችሁ ይላሉ። ታካብዳላችሁ ምን ትላላችሁ? እንዲያውም ከተማ ሄዳችሁ ወይም አዲስ ነገር አምጥታችሁብን ማይሆን ትምህርት እያመጣችሁ ብሎ ጭራሽ የእኛን ትምህርት እንደ ኑፋቄ ይቆጥሩታል። ጫሌ ጣሉ፣ መተትና ኮተት አቆሙ፣ ዛሩን አታምልኩ ስንላቸው እነሱ ባህል እንዳፈረስን የሆነ ሌላ ነገር ልናመጣ እንደሆነ አድርገው የሚገምቱት እና በጣም የሚያሳዝንሽ ምን ያህል ህዝቡ እየተሸወደ እንደሆነ ማለት ነው። እክስቴ ራሱ በጣም መንፈሱ በጣም መጫወቻ ያደረጋት እና ግን እኔ እነግራታለሁ ለልጅቷ አለች ከተማ ትምህርቱን ልክ ያዳምጡ ይሄን ጸሎት ጸልይ ምናምን እላታለሁ። ግን አይሰሙም ጭራሽ። እኔ እግዚአብሔር እነሱ ማለት እኔ እንጃ ለአንድ የስለት ልጅ ነው እንደዚህ ቤተሰብ የወጣሁ ማለት የነቃው ምንም ገና ግማሽ በሆነም ያው እንግዲህ ቦዳ አላመልጥም ብዬ አስባለሁ። እግዚአብሔር ያገዘኛል፣ እስካሁንም አቆይቶኛል። እግዚአብሔር ይሁን። አይዞሽ፣ እሺ በርቺ፣ እግዚአብሔር ካንቺ ጋር ይሁን። ግን ቅዱስ ቁርባን ማቆም አለባቸው። ለምን በዚህ አይነት አካሄድ እዛም እያመለኩ እዚህም እያመለኩ ከሆነ ለእናንተም ጠንቅ ነው የሚሆን። እያወቅሽ እንዲያው መጽሐፍ ቅዱስ ይናገራል። አንድ ሰው ሲያጠፋ ስታየው ሕዝቅኤል ላይ ማለት ትንቢተ ሕዝቅኤል ላይ ሲያጠፋ ስታየው ባትመልሰው የዛ ሰው ጥፋትና ነፍሱ ከአንተ እጅ ጠይቃለሁ ይላል። ማለት ለሰው የሆነች አሉኝ ሳመክራቸው ለቅዱስ ቁርባንም አታስቆሚያቸው አሉኝ እና ግራ ገባኝ። አሁን ለጠር ገብርኤል አሁን ጠር ገብርኤል ማለት ነው ይኸው ተዘጋጅተውለታል ያሉኝ። እነሱ ደግሞ ይቆርባሉ በአንድ ገጽ ወይ ደግሞ አስተምራቸው በይዋ ራሱ ቅዱስ ገብርኤልን እናትና አባቴን አንድ ምልክት አሳይተህ አስተምራቸው እርም እንዲሉ ብለሽ ስለተሳይ ምልክት አሳያቸው እንደማይገላቸው እንደማይሞቱ ይሄ ዛሩ ይጨርሰናል ብሎ ከእግዚአብሔር በላይ እኮ ያደረጉት ማለት እኮ ነው። አየሽ? ወይም ደግሞ እኩል ናቸው። ለምን መሰለህ መምህር እናታቸውን
እናታቸውን እንዴት እንደገደላት ምናምን ያውቃሉ እና ለዛ ነው የሚፈሩት። እንዴት እንደገደላት እንዴት አድርገው ምናምን ሲነግሩኝ በጣም ከባድ ነው። የገደላት ማለት ነው እናታቸውን ማለት ነው። እኔ እናቴ ነው የነገረችኝ። አክስቴ እናት የአባቴ እናት ወደ ልጇ ራቅ ያለ ቦታ ነው ሄደች። ስትሄድ እዛ የፈተለችው ፈተል አለ እና አንዷ ሴቱ ልጇ መጨረሻ ናትና ሴት ልጇ ያን ፈትሉ ሽጣ ለልጇ ልብስ ገዛችላት። አዛ ልክ ፈትሉ ሲሸጥ መንፈሱ ዶ ነገራት። ከዛ ወይኔ ፈትሌን ሸጠችው ሽጣ ለልጇ ልብስ ገዛችባት እያለች እያበደች መጣች። ከዛ ከመጣች በኋላ ያቺ ህፃን አሁን ማለች በጣም ተሰቃይ በዚህ በመም ማለት ነው። ሰውነቷ እንዳለ ቁስል ሆነ ማለት በመንፈሱ ተመታች። ከዛ እሷ እናታቸውን ግን ያው አሳበዳት ማለት ነው። ከዛም በኋላ ልግደላት ላሳበዳት ብሎ ሲጠይቃቸው መንፈሱ ማለት ነው። ከዛ ሚታዬ የአባቴ አባት ማለት ነው ግደላት አለው ነው። ከዛ ገደላት እና ያን ስለሚያውቁ እንደዛ ነው የሚመስላቸው። ታዲያ ሰው በሰፈራቸውም ሆነ በአካባቢያቸው የሚያውቁት እንደዛ ታማማት የሞተ እንደሆነ እነሱ እግዚአብሔርን አምነው ከዚህ ነገር መትረፍ እንደሚችሉ እንዴት አያውቁም? እንትኑ ነው አገሩ አንድ ነው። በየትኛው በኩል ተድና በየትኛው በኩል ጥሩ ነገር ታያለ። ሁሉም ጠንቋይ ነው። ሁሉም አንድ ነው። እሺ አሁን አንቺ ያምኑሽ ስለማይችሉ ትምህርቱን ለምን በፍላሽ አትልኪላቸው? አያምኑሽም። አሁን አንቺ አብረሽ ስላደግሽ በዛ ላይ ከማህፀናቸው ስለወጣሽ እንዴት ከኋላችን መታ ታስተምረናለች የሚል ልቀትም ስላለ ብትቺ ማለት ነው የሚያስተምራቸው ሰው ወይም የቪዲዮ የሚያሳያቸው ሰው ማሳየት ነው። ሲዋራ ወንድሜ ማለት ነው ቪዲዮን ጭኖ ብሎ አዛ ሊሄድ ቃል ስልኩ ተበላሽ ጸጥ አለ ደርሶ ማለት ነው። ጋር የሚገርም ነው። አዛ ድጋሚ ገዘውለት ግን ቴሌግራሙ ሊወርድለታል እምቢ አለኝ ሊወርድልኛል ቴሌግራሙ አልሰራልኛል አለ። አስቢበትና በደንብ አድርገሽ ይሄን ነገር ለቤተሰቦችሽ የፈውስ ፕሮግራም የመምህር ግርማ የቀሲስ ሄኖክ የሌሎችንም አባቶች እንዲሁም ትምህርቶችን ምናምን አንድ ፍላሽ ላይ ጫኝና ሙይና ወይም ኔጋ ስልኪና ከዛ ፍላሹን ይዘው ሄዶ እዛ በኦዲዮ በቪዲዮ ማሳየት ግዴታ ነው። ታብሌት ገዝተሽ በሶላር አናገራችን ለመምህር አንድ ትምህርት ገጠመኝ እኛ ሀገር ቢገባ ሁሉም ይድን ይመስለኛል። በቃ አብዛኛው ሰው ይቀባበሉታል። አንድ ተገባ ሁሉ ይድናል። ለምን ሁሉም በዛ ጉዳይ እየተያዘ ነው። ሁሉ ሰው ማለት ነው። ማንም ደራትለው ጋመዳ ቄሱ ዳቆኑ ምኑ ሁሉ ያው ነው። በቃ አይደል ያው የመስዋዕቱን እየበላ አደረገ ስለሆነ ያው አበሻዋን ይጠጣሉ። እምቢ ካለቻቸው እንዲ ዳቆን እምቢ ካለቻቸው በመስተፋቅር ያገባታል። እኔ ሁለት ዳቆኖች አውቃለሁ እምቢ በመስተፋቅር ገብተው ግን አሉ አባቶቻችን የወረስነው የሚሉት ይሄንን ነው። እግዚአብሔር ይገስጸው እንዲያመቱ መንፈስ። አይዞሽ እኔ ማግዝሽ ነገር ካለ ቢሮ ላኪና ችግር የለውም። በፍላሽ ትምህርቱን ጭኜ እሰጥሻለሁ። ከፈለገ 10ም 20ም ፍላሽ ይዞ ሄዶ እዛ ማከፋፈል ይችላል። ግን አለፍ አድርጎ በየገጠሩ ሁሉም እንዲከፋፈለው በቴፕ ማዳመጥ የሚችልበትን መንገድ ማመቻቸት ነው። እሺ መምህር፣ አሁን ማለቴ ወደ ጎንደር እንዴት አደረጋ ነው የምትልክልኝ? ወደ ጎንደር እኮ ጎንደር ከተማ ላይ ነው ገጠር ላይ ነው ምኑ ላይ ነው? ነው ችግር የለውም። ከተማ ላይ አልስላሉ ወንድምም ስላሉ እህቶችም ስላሉ እነሱ ይቀበላሉ። ችግር የለውም። ከዛ እነሱ ይዘውት ይሄዳሉ። አንድ ጎንደር ዩኒቨርሲቲ አካባቢ የማውቀው ልጅ አለ። እስኪ እሱ ጋር ደውለትና ከዛ ስልክሽን አሁን ሊያዘው ለማንኛውም ከዛ ከገሊት ጋር አውራ ብዬ እልከዋለሁ። ከዛ ከአንቺ ጋር ስታወሩ የት ሄዶ መስጠት እንዳለበት ትነግሪዋለሽ። እሺ ኧረ ከዛው ካለበት ቦታ ዘው ሄደው ይቀበሉታል። በቃ ከዛው ጎንደር ማክስቶችም ስላሉ አዙን ከተማ ማክስቶ እህቶች አሉ። በጣም ጥሩ። እንደውም እኮ አሁን ዝጊው ለምን ታወራለሽ ወይ ልዘጋው ብዬ እንደገና ከፍ ያወራው ለበጎ ነው። አየሽ እግዚአብሔር ይመስገን ለበጎ። እሺ መምህር አመሰግናለሁ። እሺ በአንድ ትምህርት ተለውጠናል። በተለይ ለኛ ለዛር መንፈስ ልጆች ማለት ነው። በጣም ብዙ ከዛር መንፈስ ላደግነ ልጆች እኔ አሁን አልተቀያየምኩም፣ አልጠለውኩም፣ አላልኩም። ቀጥታ ነው የገባው ዝም ብዬ ማለት ነው።
ለምን ድሮም ሰይጣን ማለት መንፈስ እንደሆነ አውቃለሁ፣ ግን የሚለቅ አይመስለኝም። ማለት አክስቴ እንዴት ስታጎራ ምናምን ባተፈጠረስ ወስደሽ ግድ አታሳሰሪው ብላታለሁ። እና እዛ አክስቴ አንዷኝቷ አክስቴ ምን ትለኛለች? የእናታችን ዛር እኮ ምላጭ ነው፣ ለምን ነው እንደዚህ የምትያለን? እዛ እንዴ ሌሊት ላይ ዛሩ ተነሳ፣ ጠዋት ላይ ወስጄ አስጠምቂያት። እኔ ተክለ ሃይማኖት ጎንደር ተክለ ሃይማኖት። እዛ ማታ ላይ እኔ ተኝቼ አልሰማትም፣ ሲያወራ ነቃውኝ። ቡና ተፈልቶ ምናምን። ከዛ ምን አለ፣ ለምንድን ነው ይሄን አንቆ በጸበል ነው ማስቀጥቀጥ አሳስሩት ያላችሁ ብሎ ለፈለፈ። ግን ያልኩ እኔ ነኝ። ግን ምንም እንትን አላለኝም ማለት ነው። ማለት አላመመኝም፣ እግዚአብሔር ይመስገን። ግን በጣም ውጣ ወረድ ያው ሃይማኖ ተዘግቶ ነው ያለው። አይዞሽ፣ አይምሮሽም ይከፈታል። ግን መልካ ዑራኤል ጸልይ፣ እሺ? መልካ ዑራኤል ጸልይ። በዑራኤል ስም ደግሞ ጸበል ጠጪ። የቅዱስ ዑራኤል በአንተ ስም ይሁንልኝ ብለሽ አይምሮሽ ይከፈትልሻል። ቅዱስ ዑራኤል አይምሮ ከፋች ነው። ስለዚህ በመሪ እንትን ሆንኩኝ። አሁን እጸልያለሁ አንድ ቀን ደግሞ ተዋለሁ። የሁላችንም ነው። አንቺ ጋር ብቻ አይደለም። ይሄ ክርስቲያን በቃ ሁልጊዜ ኮንስታንት የሆነ ነገር የለውም። ይሁን ነው በእርግጥ። ይኸው ፍላሽ አምጥታችሁልኝ። በጣም ብዙ ፍላሽ ነው። ወራተ ቢሶም ይሄን ሁሉ ፍላሽ እንግዲህ ወደ ጎንደር መላክ ነው ጭኖ የምታዩት ማለት ነው። እና ምንድነው ማንም ሰው ኮንስታንት የሆነ ላይፍ እሺ አይለውም። የተፈቀደው ሁሉም ሰው ሁሌ አንድ አይነት ይሁን ነው። ግን እዚህ ጋር ደግሞ ስታስቢው ማንም ሰው በዚህ አይደለም በዛሬ ኮምፒቲሽን ዘመን በውድድር ዘመን ቀርቶ በበፊቱም ጊዜ እያለ እንኳን ስሜት አይፈቅድም። ኳስ ለማየት ፊልም ለማየት ወሬ ለማውራት በጣም በቂ ጊዜ አለ። ልክ እንጸልይ ብለን ስናስብ በቃ ሽክክ ማለት ነገር አለና ሰው ተንበርክኮ ምን እንደሚያመጣ ይታወቃል። ተንበርክኮ ወደ እግዚአብሔር ቀና ብሎ እንባውን አፍስሶ ምን እንደሚያመጣ ስለሚታወቅ መናፍስት ትልቁ ፍልሚያቸው አእምሮን መቆጣጠር ነው። ስለዚህ ጀንዝዣለሁ ስትይ ይሄ ከበፊትም ጀምሮ የመናፍስት ትልቁ ፍልሚያ ስለሆነ ለቅዱስ ዑራኤል አእምሮሽን አሳልፈሽ ስጪው። አንተ ክፈት አእምሮዬን በይው። እሺ አረስማሽ እግዚአብሔር እኮ እኔ እንደበጠው ተስራኤል ሀገር ቢያስመቸኝና መናፍስት እርኩስ መናፍስት ባይከታተለኝ እችም እግዚአብሔርንም ላልፈልገው እችላለሁ። ለምን ተመችቶኛል። ግን እኔ እንደበጣው አልተመቸኝም። ማለት መጣው ልክ ባሌ ስራ ወጥቶ ሲሄድ ይገባሉ፣ አያቸዋለሁ። ይገቡና ፌን ነበር የሚያፈኑ። በጣም ውጊያው ከባድ ነው። በርግጥ ከባድ ነው። አይዞሽ እና በዛ ነው እግዚአብሔር ይመስገን። እንደዚህ አይነቱን መንፈስ ብዙ ጊዜ በቅዱሳን ቃል ኪዳን ነው የምታሸንፊው። እሺ በመላእክት በአገልግሎታቸው ቅዱሳንን በደንብ ለይቶ ማወቅ፣ ቃል ኪዳናቸው ምን እንደሆነ ማወቅ፣ የትኛው ቅዱስ ምን ቃል ኪዳን ተሰጥቶታል ብሎ ማወቅ፣ ከዛ ቅዱስ ጋር ያለባችሁን ችግር ማስፈታት በደንብ አድርጎ ይፈታላችኋል ችግራችሁን። እና እንትን ጸበል ልኩኝ እኮ ሰው የሚለው እኮ ቃል ኪዳኑ ስለሚያውቅ ይመስለኛል። ያንን በደንብ ለይቶ ማወቅ ያስፈልጋል። ከአባቶቻችሁ ከቅዱሳን ጋር መተዋወቅም አንድ ነገር ነው። በረከት መባረክ ነው። በምድር ባይሻልን በሰማይ እግዚአብሔር ነፍሳችን ጤነኛ ትሆናለች። ስጋ እኮ ሁልጊዜ ይዳን ተብሎ የተፈረደበት አይደለም፣ ወይም ደግሞ ይታመም ተብሎ አልተፈረደበትም። ግን ለትምህርትም ለአንክሮም ለተዘክሮም ስጋ ሊታመም ይችላል። ስጋ ሊጎሳቆል መከራ ሊያጋጥመው ይችላል። መንፈሳችን ግን ሁልጊዜ ንቁ መሆን አለበት። ሁሌ አንድ አይነት የሆነ የጸና እምነት ሊኖረን ይገባል። ጸሎት ሁልጊዜ ላይመች ይችላል። ሁልጊዜ በቀን ላይመቸን ይችላል። እምነት ግን ሁልጊዜ አንድ አይነት መሆን አለበት። ጸባይ፣ እምነት፣ እንደገና ይሄ ፈተናን መቋቋም ምናምን የሚባሉ ነገሮች መለዋወጥ የለባቸውም። ዛሬ ስላልጸለይሽ መዓት ይወርዳል ማለት አይደለም። በቃ ዛሬ አልጸለይሽም፣ ነገ ግን ጸልያለሁ ተብሎ ደግሞ ተስፋና ቀጠሮ መያዝ ያስፈልጋል ማለት ነው። ትናንትና ስላልጸለይሽ ትናንትና በጣም ጨለማ ነበረ፣ ዛሬ ስለጸለይሽ ብርሃን ይበራል ሳይሆን ያልጸለይሽው አለመጸለይ ፈልገሽ ነው ወይ? ስላልተመቸሽ ነው ወይ? ሰንፈሽ ነው ወይ? እግዚአብሔር አይሰማም ብለሽ ነው ወይ? የትኛው አይነት አመለካከትሽ ነው ጸሎትሽ ላጸልይ ያደረገሽ የሚለው ነው እግዚአብሔር የሚያየው እንጂ 2 ሰዓት ቀኑ ሙሉ የጸለየውን ሰውና 1 ደቂቃ የጸለየውን ሰው እኩል ነው የሚሰማው እግዚአብሔር። ዋናው ዓላማውን ነው የሚያየው። እና ከዚህ አንጻር በጣም እግዚአብሔር እንደበደልሽው አድርገሽ አታስቢ። ይሄ በዚህ በጸሎት ሰዓት በመስተጓጎሉ በቃ ገብቶሻል። የገባሽ ትምህርት አለ። በቃ የገባሽ ትምህርት አለ። ያ የገባሽን ነገር ብቻ ይዘሽ አጽንተሽ ያዢ። ሲሆን ይሆናል ሁሉ ነገር። ጸሎት ሲሳካ ሲመች ይሆናል። ደግሞ ከልጆች ጋር የምትታገል ከልጅ ጋር የሚታገሉ እናቶች፣ ስራ የሚሮጥ ሰው ባገኘው ሰዓት ጸልዮ እግዚአብሔር እንዲያስደስተው እንጂ እንደ ባህታዊና እንደ መነኩሴ ወይም እንደ መናኞች ዴይሊ በጣም ከባድ የሆነ እንትን ውስጥ ገብቶ አምልኮ ስርዓቱ
ባህታዊን የሚያስንቅ አይነት ጸሎት አይደለም የሚጠበቅብን። መጀመሪያ መታመን። አቡነ ኤርሚያስ የተናገሩት ነገር አለ በጣም የሚገርም። ቅድም ዳውንሎድ ያደረኩት ነው በጣም የገረመኝ። እስቲ ላሰማችሁ። በጣም የሚጠቅም ይመስለኛል ከሰማችሁት ምናልባት። እስቲ እንስማ። አቡነ ኤርሚያስ እስቲ እንስማቸው። ያልሰሙ ብዙ ናቸው። ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው። ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለንም። በጣም ትክክል። እግዚአብሔር ይስጥልን አባታችን። ትልቁ ነገር ይሄ ነው። ሰው መንቃት አለበት። አዎ መንቃት፣ ተልእኮ ሰውን ማንቃት፣ ሰውን ማዳን፣ ወደ ክርስቶስ ማምጣት እንዲሁም መዳን ነው። ከዛ ቀጥሎ በተግባር ክርስትና ውስጥ ስንገባ ዛሬ ከተመቸኝ ዛሬ ጸልያለሁ፣ ካልተመቸኝ ደግሞ ነገ ጸልያለሁ፣ አለቀ እያለ ነው መሄድ ያለበት። እንደው ተማሙቶም ብሎ የሆነ ነገር ሆኖም ብሎ ሳይሆን መጀመሪያ ልብ ላይ ያለው ንጽህና ማስጠበቅ ነው። ሃይማኖቴ ንጹህ ነው፣ እምነቴ ንጹህ ነው፣ ለእግዚአብሔር ታማኝ ነኝ፣ በጥቂቱ የታመንኩ ሰው ነኝ ብሎ መጀመሪያ እንትናችን ማጥራት አለብን። ዝም ብሎ ተጠራጣሪ ልብ ይዞ ሁለት ልብ ይዞ ጸሎት ፊት 24 ሰዓት ከመቆም ንጹህ ልብ ይዞ በ24 ሰዓት ውስጥ 1 ደቂቃ መጸለይ ይሻላል። ይሄን ነው የምለው። እና እህታችን እናመሰግናለን። እሺ መምህርዬ፣ እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ መምህርዬ። መምህርዬ ደውልልኝ፣ ግራ አወራለሁ። እሺ እሺ፣ ደውልልሻለሁ። እሺ የፍላሹን ነገር አደራ። እሺ። አይ ፍላሹ በቃ ትምህርት የተጫነባቸው ፍላሾች አሉ፣ አንድ 10 15 አሉ። እዛ ነው ችግር የለውም፣ እልክልሻለሁ። እሺ 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 እሺ። ቻው። እሺ ቻው መምህርዬ። ጉንፋን በጣም እንትን አለና ትንሽ ቤተሰቦቼ ጉንፋን አፍኖኛልና ራሴን ትንሽ እያመመኝ ስለሆነ ከዚህ በላይ መቀጠል አልቻልንም። ላቆምባችሁ ነው። በጣም ይቅርታ። 900 800 ምናምን ሰው አለ። መዝሙር ልጋብዛችሁና እንለያይ። ነገ ወንጌል አገልግሎት አለ። ነገ ወንጌል 1 ሰዓት ከምናምን ሰብካለሁ። ትንሽ ጉንፋኑ ሻል ካለኝ ማለት ነው። እዚህ ትኩሱን ነገር ሰላም እያቀበለችኝ ነው። ኖጓንም ምናምን ቅቅሉን አጥንቱንም ደግሞ ስለልም ይተወኛል። እያሳበቡ መብላት ነው እንጂ። እሺ ጉንፋን እናልኳችሁ፣ ስብራት ወይም ደግሞ ወለምታ እናልኳችሁ። ጉንፋን ያለ ነው። እንዲያውም ጉንፋን አእምሮን ያጸዳል ይባላል። ታውቃላችሁ? በጣም ሲወርድ ፈሳሽ አላስፈላጊ ነገር ነው የወረደው። ዝም ብሎ የሆነ ቦታ ተጠራቅሞ የነበረ ባሊን የተደፋው። ስለዚህ ጽድት ነው የሚያደርገው። አንዳንዴ ሪፍሬሽ ሊያደርገን ነው እንደዚህ የሚያደርገው እና ካልደፈረሰ አይጠራም። ራሴን የበለጠ እንዳያመኝ አሁን እንለያይ። በጣም ደስ የሚሉ ነገሮች ነው ዛሬ የተወያየ ነው። ቀናችን የተቀደሰ ነው። እመቤታችን ቅድስት ድንግል ማርያም ምክንያት ሆናል። ብዙ ተወያይተናል አይደል? አዎ። እና የጥምቀት መዝሙር ልጋብዛችሁና በጸሎት ዘግቼ እንለያያለን። ነገ ብቻ ነው ላይቭ የምገባው። ነገ ከነገ ወዲያ 3 ቀን ላይቭ ላልገባ እችላለሁ። ወደ ክፍለ ሀገር ስለሚሄድ ማለት ነው። 3 ቀን ላይቭ አልገባም። ገጠመኝ ግን እለቅላችኋለሁ። ያለሁበት ቦታ ሆኜ እንደው ዳታ ምንም ብዬ ገጠመኝ እለቅላችኋለሁ። ችግር የለውም። የዛሬውን ላይቭ ግን በጣም ጠቃሚ ነገሮች ስላሉት ያው እንደምታውቁት ተጠቀሙበት። ቪዲዮን በዩቲዩቦቻችሁ ላይ ኮፒራይት እንዳይጠይቃችሁ አድርጋችሁ፣ እኔ እንዳይጠይቅ አድርጌዋለሁ፣ ግን እናንተ ጋር አልጎሪዝሙ እንዳይጎዳችሁ በምትፈልጉት መንገድ ቪዲዮን ተጠቀሙበት። በጣም የሚገርማችሁ በጣም ብዙ እህቶች፣ የቤት ሰራተኞች፣ የማይጠበቅ ቤት ውስጥ ያሉ ሰዎች የቤት አባወራው ባለስልጣናትን፣ ባለሀብቶችን እየቀየሩ ይደውላሉ። መምህር ተስፋዬ ምንድነው እስቲ ትንሽ እኛ ቤት ውስጥ ችግር አለ፣ የቤት የሰራተኛ ነች ትምህርትን ያሳየች ምናምን ይላሉ። አያችሁ፣ እግዚአብሔር እንድትለወጡ ከፈለገ በትንሽ ሰው ቤታችሁ ይገባል። እናንተንም ደግሞ አይንቅም። የእግዚአብሔር መንፈስ እናንተን ያከብራል መጀመሪያ፣ ከዛ እናንተን ያስከብራል። እሺ። እና ትምህርቱን በደንብ አስፋፉ። አመሰግናለሁ። ቲክቶክ ላይ የኔን ቪዲዮ ስትለቁ
ገጠመኙ ስንት ላይ እንደሆነ ከላይቭም ከሆነ ስንት ቁጥር ላይቭ እንደሆነ እየጻፋችሁ እየለቀቃችሁ ነው። አመሰግናለሁ። ተባረኩ። እንደዚህ ነው ተጋገዝ ማለት። እሺ ከተመቸኝ ነገ ጥያቄና መልሱ ነገ ላደርገው እችላለሁ። ምናልባት ወንጌሉ አገልግሎቱ እንደ ወንጌል እንዲሆንልን መጽሐፍ ቅዱሳዊ ጥያቄ ጠይቃለሁ። ሚስጥረ ጥምቀት ምን እንደሆነ ሁላችሁም አጥምታችሁ ነው። ሚስጥረ ጥምቀት ላይ ብዙ ጥያቄ ጠይቃለሁ። 20 ሺህ ብር ያዘጋጀነው በጀት 10 ሺህ ብር ለሁለት ሰው ነው የምንሸልመው። ነገ ማታ ከተመቸኝ ከተሻለኝ ማለት ነው። ካልሆነ ግን እሁድ ነው፣ የሚቀጥለው ሳምንት እሁድ ነው የምናደርገው። ጉንፋኑ ይሻለው መምህር እያላችሁ ጸልዩ። የዶሮና የነጭ ልብስ የመቁረቢያ ልብስ ብር ሽልማት አለ። የበጉ የምን ዶሮ ነው? ለነገሩ በግ አሁን በጣም ውድ ሆኗል እና ለአንድ ሰው 10 ሺህ ብር በጣም ብዙ ዘይትና በጣም ብዙ ነገሮችን መሸፈኛ፣ ዱቄት መሸፈኛ በጣም ብዙ ነገር ይሸፍናልና ወንድምና እህቶቻችንን ለማገዝ ነው ይሄን የምናመጣው። የስልክ ቁጥር 251 መነሻ የሆነ ወይም ኢትዮጵያ ውስጥ ብቻ ላለው ጥያቄና መልሱ ቢሆን ደስ ይለናል። ውጭ ሀገር ያላችሁ ግን ተሳተፉ። ኮሜንት ላይ መልስ አትጻፉ። ሚስጥረ ጥምቀት ምን እንደሆነ በደንብ አድርጋችሁ አዳምጣችሁ አይምራችሁን ሸምድዳችሁ። ጥቅስም ልጠይቅ እችላለሁ፣ ሽምደዳም ያስፈልጋል። ይሄንን ጥቅስ ሸምድዶ የመጣ ሰው 10 ሺህ ብር ይሸለማል ማለት ነው። 5 ጥያቄ የመለሰ እንደ ነገረኛ አስተማሪ መልስ አላጠማዘዝም ወይም ጥያቄ አላዞርም፣ ግን ፊት ለፊት እንድታባሩ ጠይቃችኋለሁ። ዝግጁ ናችሁ? እስቲ አዎ ዝግጁ ነን በሉ። እስቲ ሁላችሁ መዝሙሩ እስከሚያልቅ ድረስ ሚስጥረ ጥምቀት ላይ ብቻ ነው የማተኩረው። ከዛ ደግሞ ሚስጥረ ትንሣኤ ሙታን ላይ ደግሞ አተኩራለሁ። የሚቀጥለው ላይ እያልን እንሄዳለን። ጥያቄና 100 ጥያቄ ነው ያወጣሁት። 100 ጥያቄ ከቤተሰብ አይፈቅድ መልስ ሳልቀሸስ ቢሆን ሰላም የዚህ እኛም እንሳተፋለን ትላለች። አንቺንማ ዝም ብዬ አልሸልምሽም እንደ ዛሬ። በነገራችን ላይ ልጆቼ በሃይማኖት ላይ ጎበዝ ናቸው፣ ግን እናንተ ደግሞ ትበልጣችኋላችሁ አይደለ? እሺ ሚስጥረ ጥምቀትን በደንብ አድርጎ ሸምድዶ መምጣትና ልክ ምንድነው ማድረገው መሰላችሁ? ስንገባ መሀል ላስምላችኋለሁ፣ ማንንም ሰው ስለማላምን ማለት ነው። ስልክ እያየው አይደለም ማርያምን ብለህ ማልለዋለሁ ወይም ማይላታለሁ። ማርያምን ስልክ እያየው አይደለም፣ ዝም ብዬ ስልኩን ጆሮዬ ላይ አድርጌ ግድግዳ ነው እያየው ያለሁት ወይም የማርያምን ስዕል ነው እያየው ያለሁት የሚል ሰው ብቻ ነው የማናግረው። ማርያምን ብሎ ካልማለ ወይም ሚካኤልን መድኃኒዓለምን ብሎ የሚያውቀውን ታቦት ካልጠራ በእውነት አልሸልምም ወይም ደግሞ አልጠይቅም። ከማለ ግን አምነዋለሁ። ስልክ እያየን ቢሆን እንኳን ከማለልኝ ምን ቸገረኝ? ራሱ ነው የሚቀሰፍ የውሸት መሐላ። ስለዚህ እንደዛ አደርጋለሁ። እንደ አፄ ምኒልክ ማርያምን ብለው እንደማሉት እኔም ማርያምን አስብላችኋለሁ። በስመ አብ አሉ። አንዳንዶቹ እያዩ ሊመልሱ አስበው ነበረ። ሸምድዶ ያልኩት ለዚህ ነው። ጥቅስም ልጠይቅ እችላለሁ። ነገ 20 ሺህ ብር ተዘጋጅቷል ለሁለት ሰዎች። 5 ሺህ ብር እናድርገው እንዴ ለአራት ሰዎች ሰላምዬ አዎ ትላለች። እስ ያ ኮሜንት እናያለን። 5 ሺህ ብር ካላችሁት ለአራት ሰው እናዘጋጀዋለን። ለዶሮ ብቻ ነው የሚሆነው፣ ለዶሮና ለእንቁላል ብቻ ነው የሚሆነው፣ ወይም ለመቆረቢያ ልብስ ብቻ። አይ 10 ሺህ ብር ይሻላል፣ ዘይትም ይጨመርበት ዱቄትም ምናምን እንገዛበታለን ካላችሁ ደግሞ 5 ሺህ ብር አድርገው የሚል በዛ እንጂ ይኸውልሽ 5 ሺህ ብር አድርገው ሽልማቱ